እኔና አንቺ አሁን ጠላት ካልሆነ ማለት ቅናተኛ ሰው ካልሆነ እኔና አንቺ ምናችን ይጣላል ምናምን አይነት ሙድ አራመዱ ሁለቱ ማለት ነው ብለው ጃኒና ዲቦራ ዘኩዊን በጣም ነው የምትመቅሽ። ራስሽን አስከብርሽ ካልደፈረሰ አይጠራም አለች ከዳር ቁጭ ብላ ሁሉም ነገር ላይ የራሷን ሐሳብ ማንንም ሳትፈራ የምትሰነዝረዋ ሊያሾ ከጃኒና ከናዮ ምረጪ ብትባይ ማንን ትመርጫለሽ? ናዮ እናቴ የሰርጀሪ በጎች እኮ ስድብ እኮ ነው የሚሳደቡት። እኔ ኬት የወረደ ስድብ እንደሚያመጡ ራሱ እኮ አታውቁም። ቢራቢሮዎች ይሻላሉ ማለት ነው። አሁንም አስጠላችኝ። እሺ ዝግኝ ያለችኝ ማን እንደሆነች አልናገርም። ፈንዱ ግን የወንድ አራራ አለባት። በስመ ወንድ ተወዳለች። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። ሰላም እንዴት ናችሁ? የተወደዳችሁ የሀገሬ ልጆች ሰላምታ ይበያላችሁበት የዓለም ዳርቻ ይድረስ። እኔ በጣም ደህና ነኝ። በዛሬው ቪዲዮ በመግቢያ ላይ ቀንጨብጨብ አድርጌ ለማሳየት እንደሞከርኩት አዲስ የሶሻል ሚዲያ ትኩሳት ታዋቂዎቹ ቲክቶከሮች ብዙ ጊዜ ላይቭ ጌም ላይ የምናያቸው የምናቃቸው ኮከቧ ጃኒ ገብሩና ቤታዮ ተጣልተዋል። በምን ምክንያት ተጣሉ? ከመጀመሪያው አንስተን አሁን እስካለበት ድረስ የምናየው ይሆናል። እንዲሁም ደግሞ ተወዳጇ አርቲስት ሰላም ተስፋዬ የተናገረችውን አንድ ንግግር ሰምቼ ደስ ስላለኝ እናንተ እንድሰሙት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። እናንተና ክብሬ ይሁን ብዬ እንጂ ቤታዬ ለአንድ ቀን ነው የመሸበብ ማደር ነው በለጃኒ እንክብካቤ እንደዚህ ፍቅር በደንብ አደባባይ ላይ ሰጥ ያየ ነው አዶናይ ነው። እኔ እንደጥሩ ስለሆንኩ ነው እንጂ በጣም ያማሽ ለምን ያማሽ እኔ ፊት ደግሞ አትስደቢያት ይደብረኛል። አሳድባት እቺ ግን ጨምባታም ቦርኮ ውሻ በስድብ እኮ አይደለም ኖርማል አታናግራት። ጎረቤት የለኝም ከፍዬበታለሁ ሙሉ በሙሉ መሰለኝ። ጃኒ ፌመስ ዋጋ ላይ የሚጋገባው ጃኒ በጣም ነው ወድሽ ኤርሚ በጣም እንግዲህ እነዚህን ሰዎች ማያውቃቸው የለም። ቤታዮንና ጃኒን ሁለታቸውም ቲክቶክ ላይ ኮከብ ናቸው፣ ያዝናናሉ። ላይቭ ጌም ላይ በጣም ታዋቂ ናቸው፣ ሁሌ እናያቸዋለን። ቤታዮም ወደ 1 ሚሊዮን የተጠጋጋ ፎሎወር አላት። ከጠየቀኝ አንገቴን ተመጠጥኩኝ፣ ጉንጬን ተመጠጥኩኝ፣ እጄን አወጡትኝ፣ ጡቴን አሳነስኩኝ፣ እሙሙዬን አስጠበቅኩኝ። አመሰግናለሁ። ጃኒ በጣም ብዙ ሰው የሚወዳች በጣም ብዙ ሰው የሚያደንቃት አሁን ደግሞ ከቅርብ ጊዜ ወዲህ በጣም ስኬታማ የሆነች ቆንጅዬ ትንሽዬ ኮከብ ናት። እነሱ ሰዎች እንግዲህ ሰሞኑን ተጣልተዋል እየተባለ ሳይሆን ተጣልተዋል። በምን ምክንያት ተጣሉ? እኔ ሳስበው ጥሉ የጀመረው ቤታዮ የቀጠሮ ጌም ነበራት ከዛ ልጅ ጋር ጃኒ እሷ የሰረዘችው ቀጠሮ ከተጫወተችው ልጅ ጋር እና ቤታዮ ያንን ጌም ስትሰርዝ ጃኒ ተቀብላ ተጫወተች። ዮናታን ሲቋረጥበት ጃኒ ከኔ ጋር መጫወት ትፈልጋለሽ ወይ ብሎ ጠየቀኝ ላይቭ ላይ ማለት ነው። አይ እኔ አልፈልግም ወይ ደግሞ ላስብበትና ላሳውቅህ አልኩት። ከዛ የኔ ፋሚሊዎችና ቪወሮች ለምን ታስቢበታለሽ እንዴ አክሰፕት አድርጊው ጌሙን አክሰፕት አድርጊው ተጫዎች እሺ በይ ሲሉኝ ከዛ እኔ ደግሞ እሺ አልኩኝ። ከዛን ቀን በኋላ እኔ አላየዋቸውም፣ ጌምም ላይ ሲጫወቱ ሲያወሩ ምናምን አላየዋቸውም። ከዛ ደግሞ ሶስተኛዋ ሰው በእነሱ መካከል ያለችዋ ዲቦራ ወይም አያም ኩዊን የምትለዋ ሰሞኑን የሆነ አይነት ሙዚቃ ይሁን ዘፈን የሆነ ነገር እያወጣች ያለችዋ እሷ በፊት የቤታዮ የቅርብ ወዳጅ የሆነት ጓደኞች ነበሩ። በምን ምክንያት እንደሆነ አላውቅም ተጣሉ። ከዛ ጥላቸው ከረረ። ከዛ ዲቦራ የሆነ ቀን ጌም ስትጫወት ቤታዮ አልሄደችም፣ ጭራሽ አልደገፈቻትም። ዲቦራ ለሷ በጣም ብዙ ጊፍት ትሰጣት ነበረ። በጣም ክፉ ሴት ናት ተብላ ቤታዮ ስትሰደብ ነበረ። ከዛ በኋላ በቃ ጠላት ሆነዋል። ታዲያ ሰሞኑን ደግሞ ቤታዮና ዲቦራ የቅርብ ወዳጅ ሆነዋል። እንደዚህ የሚባል ነገር ታውቃላችሁ? የጠላቴ ጠላት ወዳጄ ነው ወይም ደግሞ የጠላቴ ወዳጅ ጠላቴ ነው የሚባል ነገር አለ። ወዳጅ ከመሆንም አልፈው ላይቭ ላይ ቁጭ ብለው እኔና አንቺ አሁን ምናችን ይጠላል? ቅናት ያለበት ኢጎ ያለበት ሰው ካልሆነ በስተቀር እኛ እኮ ምንም የሚጠላ ነገር የለብንም ብለው ሲያወሩ ሰማችና ቤታዮ ተናደደች።
ተቆጣች። ማንኛውንም ወንድም ማላገኝ ጨዋ ከቤቴ ማልወጣ በራሴ ደስታ ምደሰት ነኝ። ዳንስ ቀይር የምትዩ ሂጂና መሸታ ቤት ለሚያድሩ ጭፈራ ቤት ወይ ደግሞ ስትሪፐር አሉ አይደለ ስትሪፕ ክለብ ሆሌ የሚጣለጣሉ ለነሱ ንገሪያቸው እኔን ነው ያሉኝ ብላ እንግዲህ ከዛ ከጌሙ የጀመረው አለመግባብ በርግጥ በፊትም ቤታዮ ታስመስላለች እንጂ አናክል ጃኔን የምትወዳት አይመስለኝም። ስለ ጃኒ በርግጥ እኔ አላውቅምና ከዛ ተነስቶ ነው የተጣሉትና አሁን እኔ ያስገረመኝ የነሱ መጣላት አይደለም። የነሱ ደጋፊዎች በቃ ሊባሉ ነው፣ እየተዋጨቁ ነው። ድንጋይ ቢያገኙ ማለት ነው በድንጋይ የሚፈነካከቱ ይመስለኛል ቢገናኙ እና አብርዱ። እነሱ ነገ ይታረቃሉ። ላይቭ ጌም ላይ ሲጀመር ምን አይነት ጸብ ነው ይሄ? እኮ ጸብ አይደለም፣ ዝም ብሎ ነገር ነው። ይሄ ሁሉ ህዝብ ተነስቶ በዛ በኩል ቢራቢሮ በዚህ በኩል በጓነው መብረቅ የሚባል ፋሚሊ ካልተባላን እያላችሁ ነውና ተረጋጉ። ይሄ ጸብ አይደለም፣ ሲጀመር ንግግር ነው። ሲቀጥል ደግሞ ነገ እነሱ ይታረቃሉ። እኔ የምለው ስታደንቁ ግን ማለት ነው እኔ እኮ አይገባኝም እንደዚህ አይነት ነገር ስታደንቁ የሆነን ሰው በስራው በሆነ ነገር ጽናቱ በጥንካሬው አድንቁ እንጂ እንደዚህ የሱ ጉዳይ ሁሉ የኔ ጉዳይ ነው ብላችሁ የራሳችሁን ጉዳይ ትታችሁ የሰው ጉዳይ ላይ በጣም ኮንሰንትሬት አትሁኑ። ይሄ ጤንነት አይደለምና ተረጋጉ፣ አብርዱት ነገሩን። እነሱ ይታረቃሉ። ነገም ዛሬም ቢዚ ናቸው፣ ስራ ይሰራሉ። እነሱ በእነሱ ህይወት ውስጥ ቢዚ ናቸው፣ እናንተም በእነሱ ህይወት ውስጥ ቢዚ ናችሁ። ግን ቢዚ አትሁኑ በሰው ህይወት ውስጥ የራሳችሁን ህይወት ለመኖር ሞክሩ ውዶቼ። እንደ ምክር ሰላም ተስፋዬ ምን አለች? ምርጥ ንግግር ላሰማት። እንድንከስር በተላከ ነገር ላይ አትርፍ ያውቃሉ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ ያውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ ያውቃለሁ። ይሄ የምን ውጤት እንደሆነ ታውቃላችሁ? የእምነትና የጥንካሬ የመረጋጋት ውጤት ነው። አንድ ሰው ጠላቱን የሚያሸንፍለት ትልቅ ኃይል መኖሩን እስካመነ ድረስ እስከተማመነ ድረስ ሊጥለው የመጣ ጠላትን ሁሉ ያመነው ታላቅ ኃይል ይጥልለታል ማለት ነው። እኔ እንደተረዳሁት ሰላም የተናገረችው ነገር በጣም ደስ ይላል። ለሁላችንም እንደዚህ አይነት ጠንካራ ልብ ያለው የጠላትን እቅድ መቀየር የሚችል ልቦና፣ ጠንካራ ማንነትና ስብዕና ያድለን። አብራችሁን ስለቆያችሁ ቪዲዮውን ስላያችሁ ስለሰማችሁት ልባዊ ምስጋና ይበያላችሁበት ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። እንደምታዩት ሰብስክራይበሬ 1000 አልሞላምና 1000 ሞልቶ እስከማየው በጣም ጓጉቻለሁና ይህን ቪዲዮ የምታዩ ሰዎች እባካችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ